በኢትዮጵያ አትሌቲክስ አራት ብሔራዊ ነገሮች ጠፍተዋል ሲሉ ዶክተር አሸብር ወልደ ጊዮርጊስ ተናገሩ። ኢትዮጵያ ቶኪዮ ላይ በተደረገው 20ኛው የዓለም አትሌቲክስ ሻምፒዮና ላይ ተሳትፋ ከ34 ዓመት በኋላ ያለምንም ወርቅ ስትመለስ 2 ብርና 2 ነሐስ በድምሩ 4 ሜዳሊያዎችን በመሰብሰብ 22ኛ በመያዝ ውድድሯን አጠናቃለች። ይህም በመሆኑ የስፖርት ቤተሰቡን ጨምሮ ሌሎች ባለሙያዎች በውጤቱ መጥፋት ዙሪያ ሀሳባቸውን እየሰጡ የሚገኝ ሲሆን ከነዚህ መካከል የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ትናንት ሁለተኛውን የኢትዮጵያ ወጣቶች ኦሎምፒክ ጨዋታ አስመልክቶ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ አትሌቲክሱ ዛሬ ሳይሆን ውጤቱ የጠፋው ከ8 ዓመት በፊት እንደሆነ አስታውሰው ለዚህም ዋነኛ ምክንያት ከአትሌቲክሱ 4 ብሔራዊ ነገሮች መጥፋታቸው ነው። እነርሱም ብሔራዊ ቡድን፣ ብሔራዊ አትሌት፣ ብሔራዊ አሰልጣኝና ብሔራዊ ሆቴል ናቸው ብለዋል። አሁን ውጤቱ የአትሌቲክስ ፌዴሬሽን ወደ ታች መሄድ የጀመረው ዛሬ አይደለም። ለእናንተም ስንናገር እናንተም ጆሮ አልሰጣችሁ። ድብብቆች ስንጫወት ቆየን። እናንተም እኛም እውነቱን ለማውጣት ማንም አልፈለግም። 4 ብሔራዊ የሚባሉ ነገሮች ጠፍተዋል ከኢትዮጵያ አትሌቲክስ ላይ። ብሔራዊ ቡድን ጠፍቷል፣ ብሔራዊ አሰልጣኝ ጠፍቷል፣ ብሔራዊ አትሌት ጠፍቷል፣ ብሔራዊ ሆቴል ጠፍቷል። እነኛ 4 ብሔራዊ ነገሮች ጠፉ ስንል ማንም ጆሮ ለመስጠት አልፈለገም። ዶክተር አሸብር አያይዘውም ብሔራዊ አሰልጣኞችና ብሔራዊ ቡድንን በማፍረስ አትሌቲክሱ ለፈረንጆች ተላልፎ ተሰጥቷል። ይህም ደግሞ የኛ ሀገር አሰልጣኞች ሰዓት ከመያዝ የዘለለ ሚና እንዳይኖራቸው አድርጓል ሲሉም ተናግረዋል። የኢትዮጵያ ብሔራዊ ቡድን ሲፈርስ የኢትዮጵያ ብሔራዊ አሰልጣኞች ሲበተኑ ምንድነው የሆነው? ለፈረንጆች ነው ጉዳዩ የተሰጠው። ከውጭ ሀገር ነው ኢትዮጵያ አሰልጣኝ እንዳይኖራት ተደርጎ ሰዓት የሚይዙ አሰልጣኞች ብቻ ኢትዮጵያ ውስጥ እንዲኖሩ ነው የተደረገው። በግሎባል ማርኬቱ መሰረት ማን ማሸነፍ እንዳለበት ተወስኖ ኢትዮጵያ መሸነፍ ካለባት የሚሰጣት ሰዓት ሰከንዱ የሚዞርና ያንን ይዞ የሚቆም አሰልጣኝ እንዲኖር ነው የተደረገው። ማኔጀሮች ተብሎ ነው የተሰጠው። ይሄ ዛሬ 8-9 ዓመት በፊት የተሰራ ስራ ነው። ዛሬ ምንም ድብብቆች መጫወት እኮ አያስፈልግም። ብሔራዊ ሆቴል የአትሌቶች መዘጋጃ ነበረ። ፍራሹ ተሽጦ፣ አልጋው ተሽጦ፣ ቤቱ ተከራየ። አትሌቶቹ የት ይውደቁ? አሰልጣኞቹ የት ይኖሩ? በዚህ ሁኔታ ሁሉ ነገር ጠፋ። ዛሬ ያለው አመራር እኮ በዚህ አሁን የመጣ 8 ወር 7 ወር የመላቸው አትሌቶች ችግር ውስጥ ነው የገቡት፣ ፈተና ውስጥ ነው የገቡት። ሁለቱ ትጥቅ አምራች ካምፓኒዎች ማለትም ናይኪና አዲዳስ አንደኛው ካምፓኒ አትሌቱን አንደኛው ደግሞ ፌዴሬሽኑን በመያዝ የጥቅም ግጭት ፈጥሯል። ይህንን ደግሞ ሰፊ ዝግጅት በማድረግ በፍጥነት ማስተካከል ይገባል ሲሉም ገልጸዋል። በአንድ ብሔራዊ ፌዴሬሽን ውስጥ 2 ትጥቅ አምራች ካምፓኒ ናይክ አትሌቱን ይዞ ብሔራዊ ፌዴሬሽኑን አዲዳስ ይዞ በሁለት በራሳቸው በማይስማሙ ካምፓኒዎች መሀል የተጣለን ፌዴሬሽን ምን አድርጎ ነው? ይሄ በጣም ሰፊ ዝግጅት የሚጠይቅ አትሌቶቻችንን ከታች ማፍራት ብቻ ሳይሆን ይሄን መንግስት ገብቶ በአግባቡ ወደ አንድ ትጥቅ አምራች አትሌቱንም ብሔራዊ ፌዴሬሽኑንም ማዛወር ብሔራዊ ፌዴሬሽን ማነው ብሔራዊ ቡድን አቋቁሞ ብሔራዊ አሰልጣኞችን ወደ ነበረበት ልክ እንደ ክቡር ዶክተር ወልደ መስቀል ኮስተር እንደ ንጉሰ ግቻሞ እና ዶክተር ይልማ አይነት እንደዚህ በቃ የኢትዮጵያ የራሳቸውን እቅድ አውጥተው በራሳቸው የሚመሩ ማተኞችን አሰልጣኞች ወደ ቦታቸው መለስ የግድ ይላል። የኢትዮጵያን አትሌቲክስ ከገባበት ችግር ለማላቀቅ ሁሉም የድርሻውን በመውሰድ በጊዜ መፍትሄ ማበጀት እንደሚገባም ተመላክቷል።